አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። አህለን ወሰህለን ወመርሐባን ቢኩም። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ዛሬ በአዲስ ነገር መጥቻለሁ። አዩ ይሱፍ ሄዳ ይቅርታ ልጠይቀው በጊዜ ሄዳ ሰው ደበደበች። እንደዚሁም ብሬክስ አበሻው እንስክስክ ብሎ አለቀሰ። ምን አጋጥሞት ይሆን? እንደዚሁም ለሱመያ ለነሰኢድ ለናዩ አብዱራሂም እንግዲህ የሀሩ ሚዲያ ባለቤት ማስጠንቀቂያ አሁንም ተናግሯል። ከአሁን በፊት መክሯቸው ነበር። አብራችሁን ከቆያችሁ ተንትኔ እነግራችኋለሁ፣ ግን አብራችሁን ቆዩ። እንግዲህ ወደ ዋናው ነገር ስገባ ብሬክስ አበሻዊ ለምን አለቀሰ ካላችሁ እንግዲህ ብዙ ወገኖቻችን በየመን ባህር ሰምጠዋል ማለት ነው። ከአሁን በፊት ብዙዎቹ ወደ 180 አካባቢ እንደዚሁ ሰጥመው እንደሞቱ እንደዚሁም ደግሞ ከሳኡዲ ወደ ኢትዮጵያ ለመምጣት ፈልገው ኢቃማ ለማሳደስ ፈልገው እንደዚሁም ብዙ ሰዎች እንደሞቱ ካሁን በፊት ታውቃላችሁ። አሁንም በጣም በሚያሳዝነው ሁኔታ ራያዎች ከአንድ አካባቢ በጣም ብዙ በመቶ የሚቆጠሩ ልጆች በአንድ የሄዱ ልጆች ነፍሳቸው አልፏል ማለት ነው። እንግዲህ ቤተሰብን ፈጣሪ ያዝራናቸው ነው የምንለው። ምክንያቱም በጣም ነው የሚያሳዝነው። የሀገራችን ሁኔታ ነው ለዚህ ያበቃቸው ብዬ ነው የማስበው። ለምን ብትሉኝ ሀገራችን ሰላም ቢሆን ሀገራችን የፈለግነውን ነገር ማድረግ ብንችል ኑሮ ይሄ ሁሉ ነገር አይከሰትም ነበረ፣ ይሄ ሁሉ ነገር አይመጣም ነበረ እና የእህቶቻችን የወንድሞቻችን ሞት እንደዚህ የሆነው የሀገራችን ሰላም ማጣት፣ ሰርተና መለወጥ አለመቻልና የፈለግነውን ማድረግ ባለመቻላችን በባህር እንግዲህ እህቶቻችንን ወንድሞቻችንን እያጣን ያለ ነው። ምን እንግዲህ ምንም ማለትም አይቻልም። ግን ይሄንን ሁሉ ምን መሰላችሁ እህትና ወንድሞቻችን እየሰሙ አይደለም። ምን በቃ እከሌ እንደዚህ ሆኗልና አትዱ ስትሏቸው እሷ ጀሉ ደርሶ ነው እኛ እድላችን መመከር አለብን ብለው ተመልሰው የሚሄዱ አሉ። እንደዚሁም ደግሞ ከዛ ተመላሾች መልሰው ይዘዋቸው ይሄዳሉ። እና ለዚህ ነገር በቃ እየበቁ ያሉት በህገወጥ ደላላ በዛ መልኩ ስለሚሄዱና ምንም በቃ ቢንም መክሯቸው ራሱ የኑሮ ሁኔታ ሊያስቀምጣቸው ስላልቻለ በዛ ምክንያት ነው ማለት ነው ሄደው እዛ የገቡት። አሁንም እየሄዱ ያሉት አሁን በመንገድ ላይ ያሉ አሉ እየሄዱ ያሉት ማለት ነው። እና ወንድሞቻችን እህቶቻችን በተራ እየሄዱ አለቁብን። አረ እንደው እስከ መቼ ድረስ ነው የአማራ ክልል ልጆች የአማራ ህዝብ እንደዚህ ተሰቃይቶ የሚኖረው? የባህር አሳ በልቷቸው እንትን የሚለው በጣም ነው የሚዘገን ነው። ብሬክስ አበሻው በጣም የሚያስነቀሰው የወንድሞቻችን ህልፈት የእህቶቻችን ህልፈት ያልፍልናል ብለው ቤተሰቦቻቸውን ሚዲያ ላይ ጥለው እየሄዱ እንግዲህ ስንት መከራቸውን አይተው ያሳድጓቸው ልጆቻቸው በባህር በአሳ ሲበሉ እሰቡት ማለት ነው። እና እኔ በጣም ነው ያዘንኩት ማለት ነው። እንግዲህ ፈጣሪ ያጽናቸው ነው የምንለው። ምን ማድረግ እንችላለን? ለሙስሊም እህቶቻችን ወንድሞቻችን አላህ ይማራቸው፣ ቤተሰቦቻችን አላህ ያጽናቸው እያልን እንግዲህ ዱዓ ነው የምናደርገው እና ልብ ግዙ ነው የምንለው እህቶቻችን ለወንድሞቻችን በአካባቢያችን ላሉ ስንምከር ነው የምለው። ወደ ሌላው ነገር ሲሄድ እንግዲህ አዩ ይዙን ልታየው ጥርሱን የሰበረችው ልጅ ይቅርታም ልጠይቀው ሂዳለች ማለት ነው። ከዛም በኋላ የሆነ ልጅ ጋር ተጣላች ማለት ነው። ልጁንም እንደለመደችው እንግዲህ አንግጫግጨችው። ያዩ ነገር የታወቀ ነው። መቀዝቀዝ ስለሆነች እንግዲህ ይቅርታ ለመጠየቅ ብላ ሂዳ ሰው ጋር ተጣልታለች ማለት ነው። ሱመያ ደግሞ ስለናዩ ስለነሰኢድ ድራማቸው ታወቀባቸው ስትል እንግዲህ ተናግራለች ማለት ነው። ድራማቸው ምንድን ነው የሚለውን ማወቅ ትችላላችሁ ማለት ነው። እንግዲህ ሱመያ አላቅም እውነት ለመናገር ብዙ ጊዜ ሁላችሁም ተናግረነዋል። በትዳራችሁ ላይ አታሟርቱ። እውነት ካላደላ ድራማችሁን እየሰራችሁ ከሆነ ተው በቃ መለያየት ካለባችሁም በቃ አይ ሰኢድ አንተና እኔ አብረን መኖር አንችልም፣ ስለዚህ እንለያይ ብላችሁ ተመካክራችሁ ተገናኝታችሁ ተለያዩና ቋጩት ነገሩን ብለናል ማለት ነው። ሁላችንም ብለናል፣ እኔም ሌሎቹም ብለዋል። አብዱራሂም ከበፊቱ ጀምሮ እስካሁን ድረስ እያለ ነው፣ አሁንም እያለ ነው። ተለመኑ፣ እምነታችሁን አታሰድቡ፣ በእምነታችሁ አትቀልዱ፣ ትዳር ላይ አታማርቱ። ስለዚህ አግብቶብሽ ከሆነ ማፈልግ ከሆነ ቁርጥ አድርገሽ በቃ እንፋታ፣ ልጆቻችንን ማሳደግ ያለብን እናሳድጋለን ብላሽ ማውራት አለባችሁ እንጂ እንደዚህ መዘላዘሉ እንደዚህ መሰዳደቡ ሌላ ነገር መስራቱ ጥሩ አይደለም። ድራማ በትዳራችሁ ላይ እየሰራችሁ ከሆነ ሁላችንም ምን ያስጠላን ነገር ነው። ነገር ግን ለምንድን ነው እንትን እያልን ያለ ነው? ጎራ ለይተን ሱመያን ገዳፊ ሰኢድን የምንጠላበት እንደዛ ነገር ፈጥረን እያለ ነው። ለምንድን ነው ሱመያ ተበድላል እያልን ነው? ግን እዛ በቀልድ ምክንያት ከሆነ ሰውን ወንጀለኛ የምታደርጉት ይሄ ነገር መቆም አለበት ብዬ ነው የማስበው እኔ እንዳንድ ግለሰብ እንዳንድ አስተያየት ሰጭ ማለት ነው። እና
ይሄን ነገራችሁን እንግዲህ የብዙ ኡስታዞችን ምክር ሰምታችሁ ትተዋላችሁ ብዬ ተስፋ አደርጋለሁ። ብዙ ሰው ይነጋገርባችኋል፣ ብዙ ሰው አስተያየት ይሰጣችኋል። ስለዚህ ከምር ሰኢድ ፈጣሪ የምፈራ ከሆነ ያንን ነገር ማድረግ አለብህ። በቃ ሱመያ ጋር ተገናኝተህ ችግራችሁን ፍቱና በቃ የራሳችሁን ህይወት ኑሩ። አንተም አዩ ጋር ከሆን ከአዩ ጋር ስራህን ስራ፣ ሱመያም የራሷን ህይወት ትምራ ማለት ነው። ስለ ጣስ መቀሳሰራችሁ ሌላ ሌላ ማውራቱን ተውና በቃ የራሳችሁን ኑሩ ነው የምለው ማለት ነው። እና እንግዲህ አዩ ያው ፍየሏን እየሳበች ሂዳለች። ይሱ እንግዲህ ይቅርታው ይላታል አይላትም፣ ይቅርታ የምጠይቀውን ይቀበላታል አይቀበላትም የሚለውን ነገር እንግዲህ አብረን የምናየው ይሆናል። አዩ ግን እስከ መቼ ድረስ ነው ሰው ጋር የምትደባደብ? ሰኢድስ ምን አስበህ ነው ይህ ሁሉ ነገር እንዲከሰት ዝም ያልከው የሚለውን ነገር እንግዲህ ለእኛ ጥያቄ ነው። እናንተ ደግሞ መልሳችሁን እንጠብቃለን ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች አብራችሁን ስለቆያችሁ ከልብ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።